ጤና ይስጥልኝ የተወደዳችሁ ተመልካቾች እንደምን አላችሁ? ከሐረሪ ቴሌቪዥን በቀጥታ ስርጭት የዕለቱን የአማርኛ ዜናዎቻችንን እነሆ። በሐረሪ ክልል ባለፉት 4 ዓመት ተኩል ህዝቡን የሰላሙ ባለቤት በማድረግ በተሰሩ ስራዎች አበረታች ውጤቶች ተመዝግበዋል አለ የሐረሪ ክልል ሰላምና ጸጥታ ጉዳይ ቢሮ። የቢሮው ኃላፊ አቶ ቶፊቅ መሐመድ ከብዙሃን መገናኛ ኤጀንሲያችን ጋር ባደረጉት ቆይታም ባለፉት 4 ዓመት ከ6 ወራት የተከናወኑ አበይት ተግባራት ዙሪያም ቆይታ አድርገዋል። ለሄኖክ ግርማ ዘገባ አዩብ ካዛሊ። በሐረሪ ክልል ባለፉት ዓመታት ህዝቡን የሰላሙ ባለቤት በማድረግ በተከናወኑ ተግባራት አዎንታዊ ሰላም መገንባት መቻሉን የክልሉ ሰላምና ጸጥታ አስተዳደር ቢሮ አስታወቀ። የቢሮ ኃላፊ አቶ ቶፊቅ መሐመድ ከክልሉ ብዙሃን መገናኛ ኤጀንሲ ጋር ባደረጉት ቆይታ ባለፉት 4 ዓመታት ተኩል ሰላም ወዳዱን የክልሉን ህዝብ ባሳተፈ መልኩ በተከናወኑ ተግባራት ሰላም ማጽናት ተችሏል ብለዋል። የክልሉ ህዝብ የሚታወቅባቸውን የመቻቻልና የአብሮነት ባህልን፣ የወንድማማችነትና እህትማማችነት በጎ እሴቶችን በማጠናከርና ህብረ ብሔራዊ አንድነትን በመገንባት ስራዎች አበረታች ውጤቶች መመዝገባቸውን ኃላፊው ገልጸዋል። የክልሉን የጸጥታ መዋቅሮችን አቅም በማጠናከርና የተለያዩ የተሃድሶ ስራዎችን በመተግበር ወንጀልን የመከላከልና የህግ የበላይነትን የማስፈን ተጨባጭ ውጤት መመዝገቡን አቶ ቶፊቅ ተናግረዋል። ለዚህ ስኬት የሰላም አደረጃጀቶች ሚና ከፍተኛ መሆኑን የጠቀሱት ኃላፊው በተለይም የሀገር ሽማግሌዎችና የሃይማኖት አባቶች፣ የአባገዳዎች፣ ወጣት አምባሳደሮችና የሰላም ቤተሰቦች የጎላ አስተዋጽኦ ማበርከታቸውን ገልጸዋል። የክልሉ የጸጥታ መዋቅር ከፌዴራል ፖሊስ፣ ከመከላከያ ሰራዊት፣ ከአጎራባች ክልሎችና ከተማ አስተዳደሮች ጋር በቅንጅት እየሰራ መሆኑን ገልጸው ይህም በምስራቁ ቀጠና ጸረ ሰላም ኃይሎችን በመቆጣጠር ረገድ ትልቅ ሚና ተጫውቷል ብለዋል። በመሆኑም በክልሉ የሰፈነው አስተማማኝ ሰላም ለከተማና ገጠር ልማት፣ ለኢንቨስትመንት፣ ለቱሪዝምና ለማህበራዊ ብልጽግና እንደ ዋነኛ ሞተር እያገለገለ እንደሚገኝ ገልጸው ይህን ውጤት ይበልጥ በማጠናከር ዘላቂ ሰላምን ለማረጋገጥ በቁርጠኝነት እየተሰራ መሆኑን አቶ ቶፊቅ አረጋግጠዋል። የሐረሪ ክልል እስልምና ጉዳዮች ከፍተኛ ምክር ቤት 9 አባላትን ያቀፈ የዘካ ኮሚሽን አቋቁሞ ወደ ስራ መግባቱን አስታወቀ። የተመረጡት የዘካ ኮሚሽን አባላት የተጣለባቸውን ኃላፊነት ለመወጣትም ዝግጁ ስለመሆናቸው ተገልጿል። የአብዲ ኡስማን ዘገባ ነው፣ በተከታይነት ይቀርባል። ዘካ በእስልምና እምነት መሰረት የረመዳን ወር ሲጠናቀቅ የኢድ አልፈጥር ሶላት ከመሰገዱ በፊት አቅም ላላቸው ሙስሊሞች ግዴታ የሆነና ለተቸገሩ ወገኖች የሚሰጥ እርዳታ ነው። ይህ የዘካ ክፍያ በረመዳን ወር መጨረሻ ላይ አቅም ካላቸው ምዕመናን የሚሰበሰብ ቢሆንም ስለ እምነቱ ሕግጋት በቂ ግንዛቤ የሌላቸው ሰዎች ዘካው ለማንና እንዴት መሰጠት እንዳለበት ባለማወቃቸው ምክንያት የእምነቱን ስርዓት የሚጥሱ ተግባራት ሲፈጽሙ መቆየታቸው ይነገራል። የሐረሪ ክልል የእስልምና ጉዳዮች ከፍተኛ ምክር ቤት እነዚህንና መሰል ችግሮችን ለመቅረፍ 9 አባላት ያሉት የዘካ ኮሚሽን በማዋቀር ወደ ስራ መግባቱን ገልጿል። በስነ ስርዓቱ ላይ የሐረሪ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ሼክ አብዱሰላም ጅብሪል እንደተናገሩት ምክር ቤቱ ከዚህ ቀደም ዘካን በመሰብሰብና ለችግረኞች በማከፋፈል ረገድ ሲያጋጥሙ የነበሩ ችግሮችን በመለየት በህግ በተሰጠው ስልጣን መሰረት 9 አባላት ያሉት የዘካ ኮሚሽን አቋቁሟል ብለዋል። ሼክ አብዱሰላም አክለውም የኮሚሽኑ መቋቋም ዋና ዓላማ የዘካ አሰባሰብ መስፈርትን የጠበቀ እንዲሁም ማድረግና ዘካ የሚገባቸውን ሰዎች በትክክል መለየትና አጠቃላይ የዘካ ስርዓቱን በታማኝነት እንዲመራ ለማድረግ መሆኑን ገልጸዋል። የሐረሪ ክልል እስልምና ጉዳዮች ከፍተኛ ምክር ቤት የቋሚ ተቋማትና ማህበራዊ ዘርፍ ኃላፊ አቶ ቃሲም ኢማም በበኩላቸው ምክር ቤቱ ከሃይማኖት አባቶች፣ ከሀገር ሽማግሌዎች፣ ከሴቶች፣ ከነጋዴዎችና በማህበረሰቡ ዘንድ ተቀባይነትና ታማኝነት ካላቸው ግለሰቦች መካከል መርጦ ኮሚሽኑን ማደራጀቱን ገልጸዋል። የዚህ ኮሚሽን ዓላማ በባለ ሀብቱና በችግረኛው መካከል ያለውን የኑሮ ልዩነት በማጥበብ እንደሆነም አስረድተዋል። ኃላፊው አክሎም ከዚህ ቀደም በክልሉ በየዓመቱ የሚሰበሰበው ዘካ ለተፈለገው ዓላማ ሳይውል መቆየቱን ጠቅሰው አሁን የተቋቋመው ኮሚሽን ችግረኞችን ከመመገብ ባለፈ ዘካ ተቀባዮች በቀጣይ ዓመት ራሳቸውን ችለው ዘካ ሰጪ እንዲሆኑ የስራ ዕድል የመፍጠር እቅድ ይዞ እንደሚንቀሳቀስ ገልጸዋል። አሁን ግን ይሄ ኮሚሽን ዋናው ዓላማው የሚሰራው ስራ ሀብታሞች ያላቸውን ገንዘብ የሚያስፈልገው ቦታ እዚህ ኮሚሽን ላይ አስገብተው ይሄ ክልል ከክልሉ መጅሊስ ጋር ከክልሉ መንግስት ጋር በጋራ በመሆን ዘንድሮ ላይ ባለው በተገኘው የዘካ ገንዘብ እንደ ምሳሌ 100 ሰዎችን ከድህነት አውጥተን ወደ ስራ ማስገባት ብንችል ቀጣይ ዓመት እነዚህ 100ዎቹ ሰውን ሳይጠይቁ ራሳቸው ዘካ ውጪ ይሆናሉ። ዋናው ዓላማችን መርዳት፣ ማብላት፣ ማጠጣት አይደለም፣ ሰውን ወደ ስራ መግባት ራሱ ዘንድሮ ዘካ ተቀብሎ ቀጣይ ዓመት ዘካ ሰጪ ነው መሆን ያለበት። ሁሌ የልመናን እንትን እናስቀራለን። ኢንሻአላህ ይሄ ኮሚሽን ጠንክሮ ከሰራ ከተወሰነ ዓመት በኋላ እርግጠኛ የክልላችን ዘካ ከፋዮች ከክልላችን አልፎ ወደ ጎረቤት
ክልሎቻችን እንደምንሄድ እርግጠኛ ነኝ። ክልላችን ጨርሰን ይህ የዘካ ኮሚሽን 9 አባላት ያሉት ሲሆን ዘካው የሚሰበሰብበት የባንክ ሂሳብም በእነዚህ አባላት ስም እንደሚከፈት ተገልጿል። በዚህ መሰረት ኮሚሽኑን የሚመሩ አባላት ተመርጠው ስራ የጀመሩ ሲሆን ሀጂ አህመድ ኢብሮሽ ሰብሳቢ፣ አባገዳ አህመድ ዩሱፍ ምክትል ሰብሳቢ፣ ኡስታዝ ሙጂሙ ረህማን የጸሐፊ፣ አቶ ፈርሃን ባሻ ገንዘብ ያዥ፣ ሌሎች አባላት ደግሞ እንደ ስራ አስፈጻሚ ሆነው እንዲሰሩ ተመድበዋል። በመጨረሻም ዘካ የሚያወጡ ምዕመናን ዘካቸውን በዘፈቀደ ከመስጠት ይልቅ በኮሚሽኑ የባንክ ቁጥር በኩል ገቢ በማድረግ የድርሻቸውን እንዲወጡና ከኮሚሽኑ ጎን እንዲቆሙ ጥሪ ቀርበዋል። ለኑሮ ምቹ የሆነች ሐረር ከተማን መገንባት የሁሉም ኃላፊነት መሆኑ ተገለጸ። የሐረር ከተማ ነዋሪዎችና የክልሉ አመራሮችን ያሳተፈ የጽዳት ዘመቻ በዛሬው ዕለት ተካሂዷል። በጽዳት ዘመቻው ላይ የተሳተፉት የከተማው ነዋሪዎች እንደገለጹትም የለውጡ መንግስት ትኩረት ከሰጣቸው ጉዳዮች መካከል ለነዋሪዎቹ ምቹ የሆነ አካባቢን መፍጠር አንዱ ስለመሆኑ ገልጸዋል። የሐረር ከተማን ውብ፣ ጽዱ፣ ለነዋሪዎቿ ምቹ፣ ለቱሪስቶችም ሳቢና ማራኪ በማድረግ በየጊዜው በሚከናወኑ የጽዳት ተግባራት ላይ የነቃ ተሳትፎ እያደረግንም እንገኛለን ሲሉ ተሳታፊዎቹ ገልጸዋል። የሐረር ከተማን በጽዳትና በውበት ግንባር ቀደም ለማድረግ ሁላችንም በጋራ እንሰራም ይገባል ሲሉም አንስተዋል። የጽዳት ስራ የአንድ ቀን ዘመቻ ብቻ ሳይሆን የዘወትር ተግባራችን ልናደርገው ይገባል ያሉት ነዋሪዎቹ የሐረር ከተማን ጽዱና ለኑሮ ምቹ የማድረግ ተግባራትን አጠናክረው እንደሚቀጥሉ አረጋግጠዋል። በጽዳት ዘመቻው ላይ የክልሉ ከፍተኛ አመራሮች እንዲሁም መካከለኛና ዝቅተኛ አመራሮች፣ የክልሉ ነዋሪዎችና ጥሪ የተደረገላቸውም እንግዶች ተገኝተዋል ሲል ባልደረባችን ፍቃዱ በላይ ከስፍራው መረጃውን አድርሶናል። በኢትዮጵያ ብሔራዊ ምርጫ ቦርድ አማካኝነት የቀረበው ምርጫዬ የተሰኘ ምርጫ መመዝገቢያ የቴክኖሎጂ በቀላሉ ምርጫ ምዝገባ ለማካሄድ እንዳገዛቸው ያነጋገርናቸው የሐረር ከተማ ነዋሪዎች ገለጹ። በዚሁ መሰረት በሰባተኛው ጠቅላላ ምርጫ በተዋወቀው ምርጫዬ የምርጫ መተግበሪያን ዜጎች በእጅ ስልካቸው ላይ በመጫን ምዝገባም እያከናወኑ እንደሚገኙ የክልሉ ኮሚኒኬሽን ጉዳዮች ጽሕፈት ቤት ያነጋገራቸው ነዋሪዎች ገልጸዋል። በኢትዮጵያ ብሔራዊ ምርጫ ቦርድ በትላንትናው ዕለት ባስጀመረው የመራጮች ምዝገባ የመጀመሪያ ቀን ላይ ተመዝጋቢዎች በተለያዩ አማራጮች ነው ምዝገባቸውን እያካሄዱ የሚገኙት። በተለይም ሰዎች በቀላሉና በእጅ ስልካቸው በመጠቀም የምዝገባ ሂደቱን የሚያከናውኑበት አማራጭ መቅረቡ እድሜያቸው ለምርጫ የደረሱ ዜጎች ሁሉ ምዝገባቸውን በቀላሉ ለማከናወን እድሉን እንዲጠቀሙበትም ምዝገባ ሲከውኑ ያገኘናቸው ዜጎችም ጥሪ አስተላልፈዋል ሲል መረጃውን አጋርቷል። ምርጫው የሀገርን መጻኢ ዕጣ ፈንታ የሚወስን የዜጎችን ህገ መንግስታዊና ዲሞክራሲያዊ መብቶቻቸውን የሚጠቀሙበት ጊዜ በመሆኑ ማንኛውም እድሜው ለምርጫ የደረሰው ዜጋ ሁሉም ይህንን መብቱን በአግባቡ ሊጠቀምበት እንደሚገባም አስተያየት ሰጪዎቹ ገልጸዋል። በስልክ በቀረበው አማራጭ ቴክኖሎጂ በመታገዝም የሚደረገው ምዝገባ ከትላንት ጀምሮ አገልግሎት መስጠት መጀመሩም የሚታወቅ ነው ሲል የክልሉ መንግስት ጉዳዮች ኮሚኒኬሽን ጽሕፈት ቤት መረጃውን አድርሶናል። ቀጥለናል። የተወደዳችሁ እየተከታተላችሁ የምትገኙት ሐረሪ ቴሌቪዥንን ነው። በአማርኛ የዜና ስርጭታችን አሁን ደግሞ ከሀገር አቀፍ ምንጮች ወዳገኘናቸው ወሬዎቻችን ተሻግረናል። የስርዓተ ጾታ እኩልነትና የሴቶች ተጠቃሚነትን ለማረጋገጥ የሚያስችሉ ተግባራት ተጠናክረው እንደሚቀጥሉ የሴቶችና ማህበራዊ ጉዳይ ሚኒስትሯ ዶክተር ኤርጎጌ ተስፋዬ ተናገሩ። በሌላ ዜናችን ደግሞ በሴቶች ድምጽና ተሳትፎ የኢትዮጵያን ብልጽግና እናረጋግጣለን ሲሉ የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ ገልጸዋል። እነዚህና መሰል አገር አቀፍ ወሬዎች ደግሞ በተከታይነት ይደርሳሉ። የስርዓተ ጾታ እኩልነትና የሴቶችን ተጠቃሚነት ለማረጋገጥ የሚያስችሉ ተግባራት ተጠናክረው እንደሚቀጥሉ የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ ገልጸዋል። ሚኒስትሯ ይህንን የገለጹት የኢትዮጵያ አየር መንገድ ዓለም አቀፍ የሴቶች ቀንን ምክንያት በማድረግ በሴቶች ብቻ ለሚመራው የበረራ ቡድን በስካይላይት ሆቴል በተዘጋጀው የሽኝት መርሃ ግብር ላይ ነው። አየር መንገዱ በዓለም አቀፍ ደረጃ ለ115ኛ በሀገር አቀፍ ደረጃ ደግሞ ለ50ኛ ጊዜ የተከበረ የሚገኘውን ዓለም አቀፍ የሴቶች ቀንን በማስመልከት በሴቶች የሚመሩ 8
በረራዎችን እያደረገ ይገኛል። በዚያው ቴስቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ እንደገለጹት አየር መንገዱ የኢትዮጵያ ኩራት በመሆን በዓለም አቀፍ ደረጃ የሀገርን ስም ከማስጠራት ባለፈ ሴቶችን በማብቃት ረገድ አርአያነት ያለው ተግባር እያከናወነ ይገኛል። አየር መንገዱ የጾታ እኩልነትን፣ የሴቶችን ተሳትፎና ተጠቃሚነትን የሚያረጋግጡ ስራዎችን እየሰራ መሆኑን ጠቅሰው ሴቶችን ለማብቃትና እኩል እድል ለመፍጠር የግሉ ዘርፍም የበኩሉን ኃላፊነት ሊወጣ እንደሚገባ አሳስበዋል። በተባበሩት መንግስታት ድርጅት የሴቶች ተቋም የኢትዮጵያ ዳይሬክተር ጃኔት ኪም በበኩላቸው የኢትዮጵያ አየር መንገድ በሴቶች ብቻ የተመራ በረራ ማድረጉ ሴቶች እድሉ ከተሰጣቸው የማይወጡት አቅም እንደሌለ ማሳያ ነው ብለዋል። አየር መንገዱ በአቪዬሽን ዘርፍ እያከናወነ ካለው የላቀ ተግባር በተጨማሪ ሴቶችን በዘርፉ ለማብቃት በትኩረት እየሰራ መሆኑን ገልጸው ይህም የእኩልነት መርህን በተግባር ለዓለም ያሳየ ተግባር መሆኑን ገልጸዋል። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው የበረራ መርሃ ግብሩ ከፓይለት እስከ አየር ትራፊክ ተቋጣሪነት ያለውን ሂደት ጨምሮ በሴቶች የሚመራ መሆኑን ገልጸዋል። በአሁኑ ወቅት የአየር መንገዱ 40 በመቶ ሰራተኞች እንዲሁም 35 በመቶ አመራሮች ሴቶች ሲሆኑ የሴት ፓይለቶች ቁጥርም 95 ደርሷል። በሴቶች ድምጽና ተሳትፎ የኢትዮጵያን ብልጽግና እናረጋግጣለን ሲሉ የአዲስ አበባ ከተማ ከንቲባ አዳነች አቤቤ ገልጸዋል። 50ኛው ዓለም አቀፍ የሴቶች ቀንን ምክንያት በማድረግ የ5 ኪሎ ሜትር የጎዳና ላይ ሩጫ ውድድር በአዲስ አበባ ተካሂደዋል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በወቅቱ ባስተላለፉት መልእክት ሴቶች በሀገር ግንባታና በብልጽግና ጉዞ ውስጥ ያላቸውን የማይተካ ሚና አጽንኦት ሰጥተዋል። በኢትዮጵያ ታሪክ በርካታ ስኬታማ ሰዎችና ዝነኛ አትሌት ሴቶች መኖራቸውን ጠቅሰው ይህ የላቀ ብቃትና ጥንካሬ ትልቅ እውቅና ሊሰጠው እንደሚገባ ገልጸዋል። ሴቶች ለኢትዮጵያ ሰላምና ብልጽግና ትልቅ መስዋዕትነት መክፈላቸውን ያስታወሱት ከንቲባዋ አሁንም ሴቶች ሀገራዊ እድገትን ለማረጋገጥ ዝግጁ መሆናቸውን ተናግረዋል። ከወንድሞቻችን ጋር ተሳስረን ሀገራችንን እናሳድጋለን በማለት የሴቶች ተሳትፎ ከወንዶች ጋር በተቀናጀና በተደጋገፈ መልኩ ለሀገር ግንባታ እንደሚውል አመልክተዋል። የሴቶች ተሳትፎ ከወንዶች ጋር በተቀናጀና በተደጋገፈ መልኩ ለሀገር ግንባታ እንደሚውል አመልክተዋል። ሴቶች የኢትዮጵያ የብልጽግና ጉዞ መሪ ኃይል መሆናቸውን የገለጹት ከንቲባዋ ቀኑን ምክንያት በማድረግ እንኳን አደረሳችሁ ሲሉ መልእክት አስተላልፈዋል። የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ በበኩላቸው ላለፉት 50 ዓመታት የሴቶች መብትና ድምጽ ትኩረት እንዲያገኝ በተደረገው ጥረት ዛሬ ላይ ለደረሰው ትልቅ ሀገራዊ ለውጥ መሰረት መጣሉን ገልጸዋል። የሴቶች መብት እንዲከበርና የውሳኔ ሰጭነት ሚናቸው እንዲያድግ የሚደረገው ጥረት ተጠናክሮ እንደሚቀጥል በመጠቆም እንኳን አደረሳችሁ ሲሉ መልካም ምኞታቸውን ገልጸዋል። የጤና ሚኒስቴር ተላላፊ ያልሆኑ በሽታዎችን በአካል ብቃት እንቅስቃሴ እንከላከል፣ በጊዜ እንመርመር፣ እንታከም በሚል መሪ ቃል ወርሃዊ የአካል ብቃት እንቅስቃሴና የጤና ምርመራ መርሃ ግብር አካሂደዋል። በመድረኩ ላይ መልእክት ያስተላለፉት የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ በአሁኑ ወቅት እንደ ስኳር፣ ደም ግፊት፣ ካንሰርና የመተንፈሻ አካላት ችግሮች ያሉ ተላላፊ ያልሆኑ በሽታዎች በሀገሪቱ ለሚመዘገበው የሞት አደጋ ከ50 በመቶ በላይ ድርሻ በመያዝ ከፍተኛ የጤና ስጋት እየደቀኑ ይገኛሉ። እነዚህን አሳሳቢ የጤና ችግሮች በአኗኗር ዘይቤ ለውጥና በመደበኛ የአካል ብቃት እንቅስቃሴ በከፍተኛ ሁኔታ መከላከል እንደሚቻል ዶክተር ደረጃ አብራርተዋል። በተለይም 80 በመቶ የሚሆኑትን ተላላፊ ያልሆኑ በሽታዎች በስፖርታዊ እንቅስቃሴ ብቻ ማስቀረት እንደሚቻል በመጠቆም ህብረተሰቡ የአካል ብቃት እንቅስቃሴንና ቅድመ ጤና ምርመራን የዘወትር ባህሉ ሊያደርግ እንደሚገባ አሳስበዋል። ሚኒስቴር መስሪያ ቤቱ ይህንን መርሃ ግብር በየወሩ በማዘጋጀት ሌሎች ተቋማት አርአያ ለመሆን እየሰራ መሆኑን የገለጹት ሚኒስትር ዴኤታው ሁሉም አካላት ለጉዳዩ ትኩረት በመስጠት ጤናማ ማህበረሰብ ለመገንባት በኃላፊነት እንዲንቀሳቀሱ ጥሪያቸውን አስተላልፈዋል። የረመዳን ወርን ከችግረኞችና ስደተኞች ጋር በጋራ በመብላት በመጠጣትና በመደገፍ ማሳለፍ ይገባል ሲሉ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ ገልጸዋል። 6ኛው ሀገራዊ የጎዳና ላይ ኢፍጣር መርሃ ግብር በትላንትናው ዕለት በአዲስ አበባ ከተማ መስቀል አደባባይ ተካሂደዋል። ሼህ ሀጂ ኢብራሂም ቱፋ በመርሃ ግብሩ ላይ ባስተላለፉት መልእክት የእምነቱ ተከታዮች ለሀገራችን፣ ለወገናችን፣ ለአፍሪካና ለዓለም ሰላም ዱዓ ማድረግ ይገባል ብለዋል። ያለንበት ወቅታዊ ሁኔታ ሀገራዊ ምርጫ የሚካሄድበት በመሆኑ ምርጫ ፍጹም ሰላማዊና ፍትሃዊ እንዲሆን መሳተፍ እንደሚገባ አስገንዝበዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ጽህፈት ቤት ኃላፊ ኡስታዝ አቡበከር በበኩላቸው ይህች ሀገር ሁላችንም ስንሳተፍባት ነው ልታድግ የምትችለው፣ ልማቱ፣ እድገቷ፣ ብልጽግናዋ የኛው ስለሆነ የሁላችንንም ተሳትፎ ይሻል ብለዋል። ነገር የተሻለ ለማድረግ ለሚሰሩ ሀገራዊ ፕሮጀክቶች ሙስሊሙ ማህበረሰብ የሚጠበቅበትን ኃላፊነት ሊወጣ እንደሚገባም ገልጸዋል። በመርሃ ግብሩ ከፍተኛ የመንግስት ስራ ኃላፊዎች፣ አምባሳደሮች፣ ዲፕሎማቶችና የሃይማኖቱ ተከታዮች ተገኝተዋል።
የውጭ ዜና በኬንያ ዋና ከተማ ናይሮቢ በደረሰ ከባድ ዝናብ የተከሰተ ጎርፍ ምክንያት 23 ሰዎች ሕይወታቸው አለፈ። በዚህ ጎርፍ ምክንያት ደግሞ በቀጣይም ሳምንታት በሀገሪቱ የሚገኙ ወንዞች እጅጉን የከፋ ስለሚሞሉም ቀጣይ ስጋቶችን አጭረዋል። ይህን በተመለከተ ባልደረባችን ባህር ጠንክር ተከታዩን ዘገባ አሰናድቷል። በኬንያ ዋና ከተማ ናይሮቢ ሌሊት ላይ የጣለው ከባድ ዝናብ ያስከተለው ጎርፍ ቢያንስ የ23 ሰዎች ሕይወት ማጥፋቱን ባለስልጣናት አስታወቁ። አርብ ምሽት ጀምሮ ሌሊቱን በሙሉ የጣለው ከባድ ዝናብ በርካታ ሰዎችን በማስመጥና በመውሰድ ጉዳት ሲያደርስ ከሞቱት በተጨማሪ ወደ 30 የሚደርሱት ለአደጋው መትረፋቸውን ፖሊስ ገልጿል። በጎርፉ ሳቢያም በንብረት ላይ ከባድ ጉዳት የደረሰ ሲሆን መንገዶችም ተዘግቶ ነበር። በመኪናዎች ውስጥም መውጫ ያጡ ሰዎች ለማዳን የአገሪቱ ጦር ሰራዊት በጎዳናዎች ላይ ተሰማርቶ ነበር። ወደ ዋና ከተማዋ ናይሮቢ የሚመጡ የነበሩ በርካታ የአውሮፕላን በረራዎችም በዝናቡ ምክንያት ወደ ባህር ዳርቻ ከተማዋ ሞምባሳ እንዲዘዋወሩም ተደርጓል። ፖሊስ ቅዳሜ ከሰዓት በኋላ እንዳስታወቀው የጣለው ከባድ ዝናብ ከፍተኛ ጎርፍ አስከትሎ ለ23 ሰዎች ሕይወት ማለፍ ምክንያት ሆኗል። በተጨማሪም በንብረት ላይ ጉዳት ደርሷል። መንገዶች ተዘግተዋል። እንዲሁም ነዋሪዎች ከቤታቸው ተፈናቅሏል ብሏል። የናይሮቢ ወንዝ ዳርቻ ጥሶ መጥቶ በውስጣቸው ሰዎች የያዙ መኪኖችና የተለያዩ ነገሮች ጠራርጎ ሲወስድ መመልከታቸውን የአይን ምስክሮች ተናግረዋል። ዝናቡ በፈጠረው ከባድ ጎርፍ ምክንያትም የናይሮቢ ዋና መንገዶች የሆኑት ሞምባሳ፣ ኡሁሩና ክሪጋሪ መንገዶች እንዲሁም ዌስትላንድ የሚባለው አካባቢ በውሃ ተውጦ ነበር። በሳምንቱ ማብቂያ አርብ አመሻሽ ላይ በከባድ ሁኔታ የጣለው ዝናብ ወትሮም በከፍተኛ ተሽከርካሪዎች እንቅስቃሴ የሚጨናነቁና የናይሮቢ መንገዶች ሙሉ ለሙሉ እንዲዘጉ አድርጓቸው ነበር። ይህ አደጋ ከመድረሱ በፊትም የኬንያ ሜትሮሎጂ መስሪያ ቤት የተራዘመ ከባድ ዝናብ እንደሚኖርና በከተሞች አካባቢ ከባድ ጎርፍ እንዲሁም ለእይታ አስቸጋሪ የአየር ሁኔታ እንደሚፈጥር አስጠንቅቆ ነበር። በተጨማሪም እስከሚቀጥለው ሳምንት ድረስ በአገሪቱ የሚገኙ ወንዞች የውሃ መጠን ከፍ እንደሚል አሳስቧል። ዋና ከተማዋ ናይሮቢና የአገሪቱ ማዕከላዊ ከፍታማ ቦታዎች እንዲሁም የባህር ዳርቻ አካባቢዎች በሚቀጥሉት ቀናት ከፍተኛ ዝናብ እንደሚኖራቸው መስሪያ ቤቱ ቅድመ ማስጠንቀቂያ ሰጥቷል። ባለፈው ዓመትም በኬንያና በጎረቤት ታንዛኒያ ውስጥ የጣለው ከባድ ዝናብ ባስከተለው የመሬት መንሸራተት በመቶዎች የሚቆጠሩ ሰዎች ለህልፈት መዳረጋቸው ይታወሳል። www.hararmassmediaagency.com በማህበራዊ ትስስር ገጾቻችን መረጃዎችን በተጨማሪና በስፋት ማግኘት ትችላላችሁ። የዕለቱ ዜናዎቻችን እዚህ ላይ አበቁ። ሲሳይ ዘሪሁን ከመላው ስርጭት ባለሙያዎች ጋር ዜናዎቹን መራው። ጤና ይስጥልኝ።